ሎና ግዴታ ወደ ቤት መሄድ አለብን። አልሄድም አድናን ልጄ ሳልይዝ ወደ ቤት አልሄድም። እዚህ መንገድ ላይ ማልቀስሽ ምን ይረባል? ቤት እንሂድና እዛ ለሁሉም መልሳለሁ። ተነሽ። ይታያል አይደል? የልጄ ማቀፊያ ብቻ እኮ ነው እጄ ላይ ያለው። ልጄ የት እንዳለ ሳላውቅ እንዴት ነው የምሄደው? እኔም እኮ አባቱ ነው ሎና። እኔ ጋርም ህመም አለ እኮ። እንደዚህ መሆናችሁ መፍትሄ አይሆንም። ለነገሩ አንተማ ምን አገባ? ልጄ ማን እንደጠለፈው እያወቅህ ከአንተ ግን ዝም ትላለህ አይደለ? ማንን ነው ዝም የምለው? እኔ እኮ ልጃችንን ለማስመለስ ሌት ተቀን እየለፋው ነው። ውሸት ነው። ይኸው ሮቤል ጋር ሄደን ልጄን ሳታመጣ ተመልስ። አሁን ደግሞ ወደ ቤት እንሂድ ትለኛለህ? ሮቤል ተንኮል እየሰራብኝ እንደሆነ አልገባሽም? ለዛ እኮ ነው ቤት ሄደን መረጋጋት አለብን እምልሽ። አልረጋጋም አድራን። እኔ እኮ እናት ነኝ። ልጄ በረሃብ እዛ እየተማቀቀ እንዴት ነው ወደ ቤት የምሄደው? ኧረ እባክሽ ሎና፣ ሰዎች እያዩን ነው። ወደ ቤት እንሂድ። ይሁን፣ ይኸው የፈለገ ሰው እንዳለ ይሄን አድናን ንገረኝ። ልጄን የት ነው የደበቅብኝ? የት ነው ልጄ? እኔ ነኝ የደበቅኩት? ይሄማ ጨርሶ የለየለት ክስ ነው። እንዴት ልጄን እኔ እደብቃለሁ? እሺ ታዲያ ካልደበቅከው ሮቤል ጋር ደርሰህ ለምንድን ነው ልጄን ያልተቀበልከው? ለምንድን ነው ያን ጨካኝ የምታምነው? አድናን ሮቤልን አላምነውም። ይኸውልሽ እሱ እኛን ለማጋጨት ነው ይህን ስራ የሚሰራው። አድናን፣ እኔ ልጄን ካላገኘው ይኸው እዚሁ መሬት ላይ ነው የምሞተው። እሺ በፍጹም እዚህ ሜዳ ላይ ጥዬሽ አልሄድም። ተነሽ አልኩሽ። ልቀቀኝ አድናን፣ አንተ በጣም ጨካኝ ነህ። እሺ በጣም ጨካኝ ነህ። ለራስሽ ደህንነት ስል በግድም ቢሆን ወስድሻለሁ ሎና። እባክህ ልጄን ፈልግልኝ እባክህ። ቃል እገባልሻለሁ። ፈልጌ እንዴት ብዬ አገኝልሻለሁ። ግን አሁን ተነሽ ወደ ቤት እንሂድ። ሰሚኛለሽ ፍኑት፣ እኔን ምንሽን አንድ ባንድ ማታረጊ ከሆነ ሳልፈልግ በግዴ ድሮ አሚራ እንድመጣ ነው የምታረጊኝ። ሲጣርጌ ነው የምገልሽ። እባክሽ ስለቱን እባክሽ የፈለግሽውን አደርጋለሁ አልኩሽ እኮ። አንቀሽኛል ሚራ። ታረጊያለሽ ወይ? አዎ ሚራ፣ እንዲህ ብንስማማ ነው እሺ የሚሻለው። አይ የምትይ ከሆነ ሴት ነው የማደርግሽ። ልቀቂ። ሰምተሻል አይደል? ሰምተሽኛል አይደል? ሚራ እባክሽን፣ ሚራ እባክሽን፣ አድናን አይደል ልገለኝ ነው። ሚራ እባክሽን፣ ሚራ እባክሽን። እኔ ነኝ የምገልሽ? እባክሽን አድናን አይደል እኔ በጣም ሚራ ሻምሻል ምን ሆነሽ ነው? ገያ ነው እንዴ? አንቺ እኔ ነኝ ልገልሽ የነበረው? ባይኔ እያየሽ እኮ ነው። ትዋሻለሽ እንዴ? ጀምር ፍኖት ላይ ምን ለማድረግ እየሞከርሽ ነበር? ምን ሆናችኋል? እስቲ ተረጋጉ። ምንድነው እየተካሄደ ያለው? እኔ ምን አውቃለሁ ሎናዬ፣ ገብታ ቃል ትገለኝ ነበር እኮ። ወይኔ ጉዴ! አንቺ ምን አይነት እርጉም ነሽ ግን አንቺ? ለምንድን ነው ቆይ እኔ ያናኩሽ የምታስመስዪው? ዝም በይ ሚራ። ሰምኛለሽ? ከአንቺ ምንም መስማት አልፈልግም። እሺ ፍኖት እውነቱን ንገሪኝ። ምንድን ነው የተፈጠረው? ሎና፣ እኔ ላንቺ ብዬሽ እኮ ነው እዚህ ቤት የምቀምጠው። እቺ ሴት ግን ልትገለኝ ነው። እሺ ነይ እንሂድ። አድናን እሄዳለሁ፣ ግን ደግሞ በፍጹም እች ልጅ እንዳታምናት። ሰምኛለሽ? አድናን አትመናት። እውነቴን ነው አትመናት። እንዴ ቤቢዬ ተገኘ እንዴ? አልተገኘም ፍኖት፣ ማቀፊያውን ብቻ ነው ያገኘን። የኔ ጌታ ይሄበት እኔ ልንከራተትልህ ተረዱ እራሱ እኮ ናፈቀኝ። ጭነቱ ተሰብቶኝ ሮቤል ጋር ነበር፣ ግን ደግሞ ልጁ እንዲሰጠን አልፈለግም። እሺ ላይ እንደው እውነት ነው የምልሽ፣ እኔ እቺ ልጅ ነው የፈራኋት። ምንም አልወደድኳት። ቤቢዬ ጌታ ሰምኛለሽ? ሚራ ከሮቤል ጋር ምንድን ነው ያልሽው? አድናን እኔ ከሮቤል ጋር ምንም አላደረኩም። ቆይ ለምን አታምነኝም? ሎና ፊት ማውራት ስለማልፈልግ ነው እዚህ የጠየኩሽ። ምን እንዳያደርጋችሁት? አድናን እኔ ምንም አላደረኩም። እኔ እኮ በጣም ተቀይሬያለሁ። ልጄ ሊሰጠኝ ሲል መልሶ አልሰጠም አለኝ። ለዛ ምክንያት ደግሞ አንቺ እንደሆንሽ በራሱ አንደበት ነግሮኛል። አንተ የሮቤልን ውሸት ታምናለህ? እሱ እኮ እንዲህ የሚለው እኛን ለማጥፋት ነው። ምንድን ነው እስኪ ንገሪኝ። ሰምኛለሽ ሚራ? ወደኋላ ተመልሰሽ ከሆነ ግን አይ አድናን በፍጹም አይደለም። እኔን እመነኝ። ሮቤልና እቺ ያንተ ሰራተኛ ፍኖት፣ እነሱ ሁለቱ አብረው ነው የሚሰሩት። ፍኖት ምን አገባት በዚህ ውስጥ? ደግሞ ሌላዎች ታጨምርሽ። አድናን እውነቴን ነው። ህፃኑን አብረው ነው ያገቱት። እኔ ራሱ ስታወራ በስልክ ሰምቻታለሁ። ማን ነገር አታውሪ።
ቆይ ለምን ነው ውሸት የምትጨምረው ራስሽ ነፃ ለማውጣት ስትይ? አድናን ይሄ ውሸት አይደለም። ፍኖት እዚህ ቤት ንጹህ መስራት ትልቅ ተንኮል ነው የሸረበች ያለችው። ፍኖት ለልጄ የምታለቅሰውን አላየሽም? እሺ እቺን ግን አይቼሻለሁ። ለልጄ ምንም አይነት ስሜት የለሽም። አልተረዳኸኝም። የእሷ ለቅሶ ማለት የአዞ ለቅሶ ማለት ነው። አድና እኔን ተረዳኝ። እኔ ምንም እየዋሸሁህ አይደለም ያለሁት። ሮቤል ግን አንቺን ነው አይጠቀሰው። ሲጀምር አንቺ ከሱ ጋር ባትሆኚ ኖሮ እንዴት ስምሽን ሊያነሳ ይችላል? ምክንያቱም እኔን ከእናንተ ጋር ማጋጨትና አንተን በጥርጣሬ ማሳበር ስለሚፈልጉ ብቻ ነው። የለም ሚራ ሰምኛለሽ። እኔ ካሁን በኋላ በአንቺ ላይ ምንም አይነት እምነት የተባለ ነገር ጨርሶ ነው የለኝም። አድናን እውነቴን ነው። ፍኖትን በደንብ ተከታተላት። እኔ ራሱ ከውጭ ለሊት ስትገባ ይዣት አውቃለሁ። ያው እጅ ከፍንጅ። ዝም በይ። አሁን በኋላ በአንቺ ውሸት አልታለኝ። አድናን እባክህን ልለምን፣ እውነቱ ይወጣል። ለምንኝ እባክህን አድናን። እንዴ ምንድን ነው ፍኖት? ለምንድን ነው ሻንጣሽን ያዝሽው? ሎናዬ በቃ እኔ መሄድ ነው የምፈልገው። ከዚህ በላይ ምንም መታገስ አልችልም። ፍኖት ምን ሆነሻል? አሁን እኮ በጣም ብዙ ነገር እያሳሰበኝ ነው። አንቺ ደግሞ ጭንቀት አትሁኝብኝ። ሎና እባክሽ፣ እቺ ሴት ባለችበት እዚህ መቀመጥ ለእኔ በጣም አደጋ ነው። ህይወት አደጋ ላይ ነው ያለው። በቃሽ በእናትሽ። ጭራሽ ሄዳለሁ ትይኛለሽ እንዴ? ቆይ ፍኖት እኔን ብቻዬን ልትተይኝ ነው? ሎና እኔ ከአንቺ ጎን መሆን እፈልጋለሁ፣ ግን ሚራ ልትገለኝ ምንም አልቀራትም። ይኸውልሽ እኔ ለራሴ በጣም ብዙ ጥያቄዎች አሉብኝ። የልጄ ጉዳይ በጣም እያስጨነቀኝ ነው። እባክሽ ፍኖት እስቲ ስሚኝ። ሎና እሷ እኮ ቃል ልትገለኝ ነበር። ይኸው ሰውነቴ አንድ አልቀራትም። ይኸው እንዴት እንደቦጫጨረችኝ። ይኸው ያነቀችበት አንገቴ ራሱ በጣም እያመመኝ ነው። ቀጥ ብለሽ ተመለሽ አልኩሽ እኮ። አሁን የምትሄጂበት ጊዜ አይደለም። ሎናዬ እኔ ለአንቺ ስለ ሁሉ ነገር እኮ ነው የምችለው። ፍኖት ከአንቺ ውጭ እኮ ለልጄ የሚያስብለት ሰው የለም እዚህ ቤት ውስጥ። እባክሽን ሂጂና ሻንጣሽን አስቀምጪ። እሺ ሎና እኔ ለአንቺ ስለ ሁሉ ነገር እችላለሁ። ለአንቺ ስል ብቻ እቀመጣለሁ። ልጄ የኔ ምስኪን የኔ ሞኝ እንዲህ ነው የምሸውድሽ ገና። ምን አልሽኝ ፍኖት? አይሆንም እንዲሁ ሲያይሽ አሳዘንሽኝ። ያለቴን ብልጥ አደረግሽኝ እኮ ነው የኔ እናት። አይዞሽ። እሺ እባክሽ አሁን ወደ ክፍልሽ ግቢ። ለደረሰብሽ በደል በሙሉ ደግሞ በሚራ ስም ይቅርታ ጠይቅሻለሁ። ሎናዬ ለአንቺ ስል ሁሉ ነገር እችላለሁ። ይህን ነገር ግን ማድረጉ ለአንቺ ስል ነው በቂ። አድናን እኔን ካላመንከኝ ፍኖት ጋር እንሂድ። ፊት ለፊቷ እነግርሃለሁ። እሷ ፊት ብንሄድ ምን ይለውጣል? ሌላ ድራማ ልትሰሪ እንደገና? እሺ ና እንሂድ። እሷ ፊት ለፊት እውነቱን እነግርሃለሁ። ከዛም በኋላ እውነቱን ማን ጋር እንዳለ በደንብ ታውቀዋለህ። ፍኖት ምን ውሸት አላት? እሷ እኮ ምስኪን ሰራተኛ ናት። እቺ ምስኪን ያልካት ሰራተኛ ናት ህይወታችንን ሙሉ ለሙሉ እያዘበራረቀች ያለችው። አንቺ ሲጀምር አውቅሻለሁ። ሁልጊዜ ጥፋትሽን ሌላ ሰው ላይ ለመግፋት ትሞክሪያለሽ። እሺ ጥሩ፣ ካልደፈርክ ችግር የለውም እዚሁ እቀመጣለሁ። ግን ደግሞ እውነቱን መስማት የምትፈልግ ከሆነ ና እንሂድ። እሺ ግን ሚራ አንድ ውሸት ባገኝብሽ ይሄ የመጨረሻና የመጨረሻ እድልሽ ነው። እሺ አድናን ችግር የለም። ውሸት አገኘብኝ፣ አንተ የፈለግከውን ታደርገኛለህ። ፍኖት እንድናወራ እፈልጋለሁ። ምን ነበር አድናን? ምን ተፈጠረ? ሚራ ይኸው ለፊቷ መጥተሻል። ተናገሪ። በይ አንቺና ሮቤል ያላችሁን ግንኙነት አንድ በአንድ በሙሉ ንገሪው። አድናን እቺ ሴት ትገለኛለች። ከምል በላይ በጣም መጥፎ ሴት ናት። ውሸታም! አንቺ ቅድም ሮቤል ጋር ስትደውይ በገዛ ጆሮዬ በደንብ ሰምቼሻለሁ። ጭራሽ እሷና ሮቤል እንጂ ግንኙነት ያላቸው እኔ እኮ አይደለም አድናን። ሲያወሩ የነበሩት እነሱ ናቸው። አድናን በፍጹም አትስማት። እውነት እያታለለችን ያለችው። አድናን እውነቴን ነው የምልህ። ቅድም እናንተ ከወጣችሁበት ሰዓት አንስቶ ቁጭ ብላ ሮቤል ስታወራ የነበረችው እሷ ናት እንጂ እኔ አይደለሁም። እንዴ አንቺ እኔ ነኝ ያወራሁት? አንቺ እርጉም እዚህ ሆነሽም አንቀሽ። አድናን ይህንንም እንዳልነግርህ ነበር እኮ ቅድም አንቀስ ታስፈራራኝ ነበረው። እሺ ተናገሪያ። ሌላ ምንድን ነው የምታወሪው ነገር ያለው? አድናን ይኸውልህ እችን እርኩስ ሳይሆን ማመን ያለብህ እኔን ነው። እኔን እመነኝ። ሮቤልም ነግሮኛል። ሲጀምር አንቺ መቼ የምትለወጭ ሰው አለችም። እሺ ይኸውልህ አድናን የዚህ ሴትዮና የሮቤል ሴራ ገና አልገባህም። አንተ በጣም ክፉና ጨካኝ አረመኔ ናቸው። ሻውን ቤት የለቀሽ ውጭልኝ። ከዚህ በኋላ እኔና አንቺ አንድ ጣራ ስር በፍጹም አንቀመጥም። አድናን እባክህ ልለምን። ተው ይቅርብ፣ አትሳሳት። እውነቴን ነው የምልህ፣ ትጸጸታለህ፣ ይቆጭሃል። ቶሎ በይ ሚራ፣ ውጭልኝ አልኩሽ። አድናን እባክህን ተረዳኝ። እውነቴን ነው የምልህ፣ ውጭልኝ። እንዲያውም ከቤቴ ውጭልኝ። ጭራሹ ነው ሚራ። ልሆና እኔ ከዚህ መሄዴ ነው። ለምን ሚራ? አንቺ ደግሞ ምን ሆንሽ? ምን ተፈጠረ? አድናን አባረረኝ። እዚህ መቆየታችን ማለኝ። ቆይ ምን ሆናችኋል? ሁላችሁም ለምንድን ነው ልሂድ የምትሉት? አይ እኔ እንኳን ጥፋተኛ ሳልሆን ነው የምሄደው። አይምሮዬን ልታቀቁሱብኝ ነው። እንደውም አያገባኝም። ከፈለጋችሁ ሁላችሁም ሂዱ። ልሆና እኔ እኮ መሄድ ፈልጌ አይደለም። አድናን ነው ከዚህ ቤት ውልቅ በሽ ሂጂልኝ አለኝ።
ለምን ሚራ ወዴት ነው የምትሄጂው? ቆይ ምን መሄጃ አለሽ? እኔ አላውቅም። አድናን ግን አሁንም እያሰበ ያለው ከሮቤል ጋር እንደሆንኩ ብቻ ነው። ከሮቤል ጋር እንደሆንሽ ማለት ምን ማለት ነው? እውነት አላውቅም፣ ግን ደግሞ ከሮቤል ጋር ነው ያለሽው፣ ከሮቤል ጋር ስራ እየሰራሽ ነው እያለኝ ነው። ማን ነው ይሄንን ያለው? አድናን ነው? አዎ ልጁ አንቺ ጋር ነው ያለው። ልጄን የወሰዳችሁብኝ ከሮቤል ጋር ሆናችሁ ተባብራችሁ ነው እያለኝ ነው። በፍጹም አትሄጂም። እኔ አድናን እናገረዋለሁ። እዚህ ቤት ውስጥ እኮ እኔም እኩል ስልጣን አለኝ። ታዩ አታናግሪው። ምንም ለውጥ የሌለው ነገር ነው። አድናን አሁን ላይ እያሰበ ያለው እኔ ምንም እንዳልተለወጥኩ እንዳልተቀየርኩ ነው እያየኝ ያለው። እኔ ደግሞ አልኩ አይደለ አንቺ የትም መሄጃ የለሽም በቃ። አይ ሉሃና፣ እኔ ሁለታችሁ መሀል መግባት አልፈልግም። እናንተ እንድትጣሉ አልፈልግም። ከዚህ ሄዳለሁ በቃ። ሚራ እስቲ ስሚ። አልሰማሽም ሉሃና፣ ግን ደግሞ ለልጅሽ በጣም ጸልይለታለሁ። ሚራ ወይ አድናን ችግር ላይ እኮ ሌላ ችግር የሚፈጥር ሰው ማለት አድናን ነው። በጣም ይቅርታ። እዚህ ቤት ውስጥ ላንቺ ክብር አለኝ። አድናን እኔ እኮ ደነገጥኩኝ። እጅለኛ ልጅ ስትይ በጣም ብዙ ዋጋ ከፍለሻል። አድናን ታውቃለህ፣ እኔ እኮ ልጃችሁ እንደራሴ ልጅ ነው የማየው እዚህ ቤት ውስጥ። በቃ መከፋት የለብሽም ፍኖት፣ እሷ ተባራለች። እሺ አድናን አንተ ካልከኝ በቃ እንጂ ወደ ስራሽ ግቢ። ደግሞ ከኛ እኩል እያዘዝሽ ነው አውቃለሁ። ቤቢም ደግሞ ይገኛል። ችግር የለውም አድናን። እቺ እርጉም ሴትዮ እኮ ናት አይምሮን የበረዘችው እንጂ እኔ ምንም ያልኩት ነገር የለም። እውነት እልሃለሁ እኔ ምንም አላልኩም። አውቃለሁ ሚራ በጣም ክፉ ሴት ናት። አድናን እኔም ቤቢዬ እንዲገኝ ነው የምፈልገው፣ ሌላ ምንም ነገር አልፈልግም። እኛም የምንፈልገው እኮ እሱ ነው። አድናን እኔ አንድም ቀን ቤቢ ሳላየው መዋል እንደማልችል ታውቃለህ አይደል? ልጁ እንደምትወጁ በደንብ አውቃለሁ። አድናን እኔስ ቢሆን ከሎና እኩል እኮ ነው ያሳደግኩት፣ እንደ እናት ሆኜ እኮ ነው ያሳደግኩት። ወይ እግዚአብሔር ዋጋሽን ይክፈልሽ ፍኖት። አድናን እውነት ነው የምልህ፣ ድምፅ ለራሱ እኮ ይመጣብኛል። በህልሜ በሁኔ እሱን እኮ ነው የማየው። እሺ በቃ አታልቅሽ። ልጁ ደግሞ በቅርብ ይገኛል። እሺ አድናን። ቤቢን ይዤው እመለሳለሁ። አንቺ ብቻ አታልቅሽ። አድናን ቆይ ምን እያደረክ ነው? ምን አይነት ውሳኔ ነው የምትወስነው? ምን አደረኩኝ? ቤቴን ማጽዳት ስላለብኝ ነው። ሚራ ወዴት ልትሄድ ነው? ከቤት ውጭ የምትላት? መውጣት አለባት። እሷ እዚህ ቤት በፍጹም መቆየት የለባትም እኮ። ምን አጠፋች? የልጃችንን ወሳጅ ጨምሮ የጠላታችንን ተባባሪ ራሷ ሚራ ነች። አድናን አይደለችም፣ በፍጹም አይደለችም። የአንቺ ምን አውቀሽ ነው የምትከላከይላት? ምንድነው የማይገናኝ ነገር የምታገናኘው? ልጁ እኮ ሲጠፋ ሚራ እስር ቤት ውስጥ ነበረች። እስር ቤት ስትሄድ? አይ ሲጀምር ሚራን ከእስር ቤት ማን ያስፈታትና ነው እዚህ የመጣችው? እኔ ምን አውቃለሁ፣ ህግ ይሆናላ። ማን ነው ያስፈታት? እስኪን ጥያቄ ትመልሽልኛለሽ? አየሽ አትመልሽልኝም። ጥርጣሬ ግን ምንም ወሰን የለውም አድናን። ምክንያቱም ሚራን ማን እንዳስፈታት ማናችን። ታዲያ በማታውቀው ነገር ለምንድን ነው የምትፈርደው? ስለዚህ ትሰምኛለሽ፣ እዚህ ቤት ውስጥ ለሚፈጠረው እያንዳንዷ ነገር የሚራና የሮቤል ልጅ በደንብ ነው ያለበት። ውሸት ነው አድናን፣ ሚራ ተለውጣለች። ስለዚህ ሚራ ከዚህ ቤት ወጥታ ሰላማችንን እናገኛለን፣ ልጃችንንም እናገኛለን። አድናን እሷ በሜዳዋ እኮ ልጃችን አይገኝም። ስለዚህ አለበለዚያ ደግሞ ሚራ እዚህ ቤት የሚደረገውን እያንዳንዱን ነገር ለሮቤል እየደወለች ትነግረዋለች ማለት ነው። በፍጹም አይደለም። ቆይ ለምንድን ነው የማትረጋጋው? በድሮ ማንነቷ ለምን ትገምታታለህ? አልኩሽ በቃ ሚራ ከዚህ ቤት ትሄዳለች። ምንም አልፈልግም። አድናን ቆይ ለምንድን ነው የማታስብልኝ? እኔ ራሴ እኮ በጣም ብዙ ጭንቀቶች አሉብኝ። ሎላ እኔንም ስሚኛ፣ የዚህ ቤት ሁሉ መበጥበጥያ ምክንያት ሚራ ነች። ስለዚህ ሚራ ከዚህ ቤት መውጣት አለባት። ሚራ ሉሃና አትከተይኝ እባክሽን። ሚራ ወዴት ልትሄጂ ነው? ሉሃና አድናን ሊያየኝ አይፈልግም። እኔም እዚህ መቆየት አልፈልግም። ለምንድን ነው የማትሰሚኝ? እኔ እኮ አትሂጂ እያልኩሽ ነው። አድናን እንደዚህ አይሆን አላየሽውም? ሊገለኝ እኮ ምንም አልቀረውም። ሚራ አድናን እኮ ይሄን ነገር የተናገረው በስሜት ነው ማለት ልጁ ስለጠፋበት። አይ በፍጹም እዚህ መቆየት አልፈልግም። እኔ ከዚህ መሄድ አለብኝ። ሚራ ከወጣሽ ግን ጥፋተኛ እንደሆንሽ ነው የምቆጥረው። ወይም ደግሞ ሮቤልን አግኝቼ ልጃችሁ ማምጣት አለብኝ። የዛን ጊዜ እውነቱ ይገባዋል። ሚራ ብቻሽን እኮ ሮቤል ጋር መሄድ በጣም አደጋ አለው። ሰማሽ? አድናን ሊያምነኝ ይገባል። እኔ ሚራ ግን ከዚህ በኋላ ባለመታመን እዚህ ቤት መቆየት አልፈልግም። እባክሽን ሚራ፣ ታውቂ አይደለ በጣም ብዙ ጫና አለበት እኮ። አይታይሽም እንዴ? ጫናው እኮ እኔም ላይ ነው። እኔም እኮ ሰው ነኝ፣ ይሰማኛል። እሺ ቆይ በዚህ ሰዓት ወዴት ልትሄጂ ነው?
መቼም ጎዳና አትወድቂም አይደለ? የትም ወድቅ ይሻለኛል። እሺ እንደዚህ ሆኖ ያድናን ፊት ከማየት የትም ወድቃለሁ፣ እሱ ይሻለኛል። እባክሽ ሚራ እሺ በይኝና ተመለሺ። እውነትን ይከላከልልሻለሁ። አይ በፍጹም አላደርገውም። እኔ ከዚህ መሄድ አለብኝ። ሚራ እራሴ ልጄን ከሮቤል ጋር ይዤው እመጣለሁ። አንቺ ልጁን ታመጫዎች? አዎ አድናና ሳምኜው እመጣለሁ። እባክሽ እዚህ ጠብቂኝ እሺ? ግዴታ ነው ከዚህ መሄድ አለብኝ። ከዛን ከሮቤል ላይ ልጁን ማምጣት አለብኝ። አድናን አሁን ሄድና ሚራ መልሳት። በፍጹም አልመልሳትም። ውሳኔ ያልቋል። አድናን ለምንድን ነው ማሰማኝ? ሚራ እኮ ንጹህ ሰው ናት። ቆይ አንቺ ለምንድን ነው እንደዚህ የምትተባበረት? በዚህ ደረጃ ይሄን ያለ ታውቀሻት ነው? እኔ ምንም ማውቀው ነገር የለም፣ ግን ደግሞ ውስጥ ይነግረኛል። ሉዋና እኔ የምልሽን ብቻ ስሚኝ። አሁንም ቢሆን ሚራ ከሮቤል ጋር ነው። አይደለም አድናን አይደለም። ሮቤል እኮ እኛን ለመበተን ነው እየዋሻ ያለው። ይህንን ነገር ደግሞ ደግሜ አልነግርሽም። ሚራ ትወጣለች። በቃ አለቀ። አድናን እባክህን፣ እኔ ደግሞ የሚነግረኝ ውስጥ ይሄንን ነው። ሚራዬ አንቺ ደግሞ ምን ፈለግሽ? ቻው ልልሽ ነበር። ይሄን ቆንጆ ትሰሚኛለሽ? የአንቺ ቻው ያስፈልገኛል። ሚራዬ መልካም መንገድ። ተንኮልሽ ግን ለረጅም ጊዜ አይሰራልሽም። እሺ ድሮም ከኔ ጋር መጣላት አልነበረብሽ። ቆይ አንቺ ማነሽና ነው እኔ ከአንቺ ጋር ማልጣል? ትሰሚኛለሽ ሚራ፣ ያለ ቦታሽ የምጣሽው አንቺ ነሽ። ይሄ ቤት የኔ እንጂ አንቺ አይደለም። አሁን ቀጥ ብለሽ ከዚህ ሂጂ። አንድ ምክር ልምከርሽ። ማንም ሰው በክፋቱ ቀጥሎ ጥሩ ቦታ ደርሶ አያውቅም። እሺ ወይ ሚራዬ፣ እንደምታዩኝ በጣም ጥሩ ቦታ ላይ ነኝ። ስታሳዝኝ። አንቺ ግን የተባረርሽ እኮ ነው ያለሽው። አንቺ ጎበዝና ብልጥ ከሆንሽ ከኔ ተማሪ። እኔ ይህንን ህይወት በደንብ አይቼዋለሁ። ምንም አላተረፍኩበትም። ትሰሚኛለሽ? እኔ ከአንቺ የማሩ ምንም አይነት ውድቀት የለምሽ። ይህ የምታደርጊው ነገር ምንም አይጠቅምሽም። ሮቤል እንደሆነ አውላላ ሜዳ ላይ ጥሎሽ ነው የሚሄደው። እሺ ስሚ ሚራ፣ ሮቤልን ከአንቺ በላይ ነው ያውቀዋለሁ። ይሄንን አውቀሽ አንቺ ወደ ራስሽ ብትመለሽ ጥሩ ነው። ልዩነታችን ምን ላይ እንደሆነ ታውቂያለሽ? እኔ ወደ ራሴ ቤት ነው የምመልሰው፣ አንቺ ግን ወደ ጎዳናሽ ነው። ጥሩ ደግሞ እኔ ይሄንን በደንብ አሳይሻለሁ። እሺ ጠብቂ። ተይ እንጂ ሚራዬ። ቆይ አንቺ ምን ልታደርጊ ትችያለሽ? አድናን እኮ አይምሽም። ከዚህ በኋላ ጠላትሽ እኔ ነኝ። ተመልሼ እመጣለሁ። የመጣው ቀን እመኝኝ አጠፋሻለሁ። ብዙ አታወሪ ሆነሽ እየሄድሽ። ለማንኛውም መልካም መንገድ። ባባይ። የአንቺ ውስጣዊ ስሜት ልጃችን አያስመልሰውማ። አድናን ሚራ በፍጹም ከሮቤል ጋር አይደለችም። አሁን ከዚህ ቤት መሄድ የለባትም። የት ጎዳና ላይ ልጥላት ነው ያሰብከው? አሁን ቀጥ ብለህ ሂድና መልሳት እባክህን አድናን። የትም መሄድ ትችላለች። እኔን አያገባኝም። እሺ አድናን ሰው እኮ ነህ። እንዴት እንደዚህ ትጨክናለህ? ከፈለገች መቃብር፣ ከፈለገች ደግሞ ገሃነም መግባት ትችላለች። እኔ በፍጹም አልመለሳትም። እኔ እኮ እየለመንኩ ነው። አንድ ልጄ እንደነጠቀችኝ እሷን በአደባባይ ተጎዳና ይብላት። እኔ ምን አገባኝ? አድናን እየለመንኩ እኮ ነው። እባክህን እባክህ ለእኔ ስትል። በፍጹም አልመለሳትም። በፍጹም። ቆይ ለምንድን ነው ማሰማኝ? አድናን እባክህን። ሮቤል ደስ የሚል ዜና አለ። ሮቤል አዲስ ዜና አለ። በቃ መልካም መሆን ምንም አልጠቀመኝም ማለት ነው። ቆይ እኔ ምን አጠፋሁ? ምን አደረግኩ? አድናን ለምንድን ነው የማያምነኝ? ምን አደረግኩት? ቆይ እኔ ምን አጠፋሁ? እንዴት ነው ከሮቤል ጋር ትሰራለች አብረው ትሆናለች ብሎ የሚያስበው? አይ እኔ በፍጹም ከሱ ጋር መሆን አልችልም። ሮቤል ማለት እኮ ሰይጣን ነው። ህይወቴን፣ ሁሉ ነገሬን፣ ያለኝን ነገር በሙሉ ያበላሸብኝ ሰው። ሮቤል ደስ የሚል ዜና አለኝ። ምንድን ነው? ቶሎ ንገሪኝ። ሚራ ከቤት ተባረረች። አድናን ከቤት አባረራት ነው የምልህ። ምን? እውነትሽን ነው?
አዎ ባይኔ እጅ እኮ ነው የምነግርህ። ጀግና ዛሬ ገና በጣም ጥሩ ነገር አደረግሽ ሮቤል። እኔ እኮ አንተ ያልከኝን ሁሉ ነገር ነው የማደርገው። ዛሬ ገና ጥሩ ነገር አደረግሽ ማለትማ አንቺ ጀግና ነሽ እያልኩሽ እኮ ነው። ጎበዝ ፍኖት። እሺ ቀጣዩ ስራችን ምንድን ነው? በቃ አሁን አድናን ብቻውን ነው ማለት ነው። በጣም ጥሩ ነው ያደረግሽው። እሺ ሮቤል። እኔ የምልሽ ሌላ ምን አለ ታዲያ? ሮቤል ዛሬ ሌሊት መጣ። በጣም ናፍቀኸኛል። አንቺ ሴትዮ ያምሻል እንዴ? ያዩሻል፣ አትምጪ፣ አደገኛ ነው። መልሰሽ ልታበላሽው እንደ ነገሩ ሁሉ። ማንም አያየኝም። ሁሉም ከተኙ በኋላ እባክህ ልምጣ። በጣም ነው የናፈቀኝ። እሺ ወይ ደግሞ መተሽ ወዲያውኑ ትመለሻለሽ? እሺ አባቴ፣ እዚህም ቀያይር ይመጣሉ። እሺ በቃ ለማንኛውም ተደብቀሽ ነው። እሺ እመጣለሁ። አዎ አሁን ግን ይኸውልሽ እኔ ሚራን ለመፈለግ መውጣት አለብኝ። በፍጹም ከሱ ጋር አብሬ መሆን አልችልም። በፍጹም እኔ ከሱ ጋር አልሰራም። ቆይ አሁን እኔ ምንድን ነው ማድረግ ያለብኝ? ምን ላድርግ? አዎ የግዴታ ለአድናን ልጁን መስጠት አለብኝ። ልጁን ማስመለስ አለብኝ። ይህን ነገር ደግሞ ማድረግ የምችለው ከሮቤል ልጁን ስቀበለው ነው። ልጁን ለመቀበል ደግሞ የሆነ መንገድ ያስፈልገኛል። የሆነ ምክንያት ያስፈልገኛል። የሆነ ነገር አሁን ግዴታ የሆነ ነገር ፈልጌ ለአድናን ልጁን መልሼለት ስሜን ማስተካከል አለብኝ። እንደገና መታመን አለብኝ። እኔ አባት አታልቅስ። አንተም እንዳባት አልቃሻን። ቆይ እንጋስ እኔ ልሂድ። ፍኖት ትመጣለች። እሺ በጣም እያለቀሰኩ ነው። እንዴ ነው ዝም የምትላስ? ምን ሆናል? እና ታዲያ እንደምን ብለን አባብለዋ እንዳያለቅስ አድርገው። ሚራን የት ልፈልጋት ትወጣ ነው? ሚራ ይኸውልህ አሁን ከዛ ከተባረረች ማደሪያ ስለምታጣ የግድ ፈልጌ እዚህ ቤት ማምጣት አለብኝ። ቆይ አይደለም እሷ እዚህ መምጣቷ ለአንተ ጥሩ ነው እንዴ? አዎ እሷ እጄ ላይ ካለች አድናንም በደንብ መቆጣጠር እችላለሁ። እሺ ፍኖት ስትመጣስ? እባክህ ፍኖት ለጥቂት ሰዓት ነው የምትሄደው። ይኸውልህ በዙም ደግሞ ልጁን ትጠብቅልሃለች። በቃ እሺ ሰማኝ አደራ። ልጁን ደግሞ በደንብ ይኸው አደራ። እሺ ችግር የለም። በሩን በደንብ ዝጋው። ምንም አይነት ድምፅ እንዳይሰማ፣ ድምፅ እንዳታሰሙ። እሺ አደራ። እሺ ችግር የለም። በቃ ፍኖት እንዴ እዚህም የለችም። ቆይ በይ ሰዓት የት ሄዳ ነው ይቺ ልጅ? ፍኖት ጠፍታለች ማለት ነው። እሷም ጥላኝ ሄደች። በቃ ሁሉም ሰው እኔን ትቶኝ እየሄደ ነው ማለት ነው። ሮቤል የለም እንዴ? ሮቤል ሚራን ፈለገ ወጥቷል ማለት ነው። እኔን ቀጥሮኝ ሚራን ፍለጋ የሚወጣው? ልጁ እያለቀሰ ነው። ምን እናድርግ? ምንድነው ቤት ውስጥ ተሄዱ? አዎ ወጥቶ ይላል።
በልሂድ ነገር ስለሌለ እንዴ በይሳ ሱቅ ይኖራል እንዴ? አይመለከተኝም። 24 ሰዓት ከሚሰራን ቤት ቢሆን ገዝተና አንጣው ልጁ ነው ይስጠኝ። ቶሎ በልሂድ ውጣ። አንተም ደህና ትጨቃጨቀኝ እንዴ? ሚራ ውሻ ውሽ እኔ አባዘንበት አታልቅስ። እኔ ወደ እናት ወስዳለሁ። ስቃይ በሙሉ ስቃይ ያበቃል። እኔ እንጂ ጋር